ትችላለህ። የኔ ጸጸት ገባህ? የስራ ጉዳይ ሆኖ ቢኖሽ ስሜት የተቀየረ ነገር መስሎኝ ነበር፣ ግን አሁን ራሴን በትክክል ሳዳምጠው እኔም እንደወንድም እንደሚሆን ተረዳሁት፣ እንደማላፈቅረው ማለት ነው። በኋላ እዚህ መሆን እችላለሁ፣ መመለስ እችላለሁ። እዚህ ያለውን እዚህ በኋላ እንዳለው ከሆነ ያስቸግረኝ። ታውቁታላችሁ፣ ቤተሰብ ያጭልኝ ምናምን እና እሱም ደግሞ ሌላ ታጭቶለት ሌላ እያገባ ነው። እዚህ በኋላ ከቤትሽ አልገባም ብሎኛል። ወዳጅ ታባትሙት አሉ። ታባትሙት እኔ የማውቀው ነገር የለም። ሰው አይነካም፣ በሰው አይደርስም። ለምን እንደዚህ ጥሩ ሰው እንደዚህ መጥፎ ነገር ነው የሚያጋጥመው? ይሻላል ምንድን ነው የሚፈልገው? አልፈልግም ካለችው ልጅቱ አንድ ሰው አልፈለግም ከተባለ የማይፈለግበት ቦታ መገኘት ለእኔ ተገቢ ነው ብዬ አላስብም። ልጅቷን ድሮ ቀረ አስገድዶ ጠልፎ ምናምን መውሰድ ድሮ ነው የቀረው ማለት ነው። እንደዚህ አይነት ድርጊት ማድረግ ሰው ያለ ፍላጎቱ ድሮ ቀርቷል። በእርግጥ አሁን ላይ ማንም ተጠያቂ እንደማይሆን ይታወቃል። ሕግ የለም አሁን ላይ ማለት ነው፣ ራሳችሁን ካልጠበቃችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ በእነ ሄሉና ኤንዲ ታሞ ሆስፒታል ገብቷል ማለት ነው። ምን እንዳረገው ምን እንደሰጠው ባናቅም ይሄ ልጁ ማፊን እፈልጋታለሁ ማፊን እወዳታለሁ ብሎ ነው። ማፊ ደግሞ አልወድህም አልፈልግም ከህይወት ይውጣ እያለችው ነው። ታውቃላችሁ ከዚህ ቀደም በእሷ የተነሳ ነገር ኤንዲ ተመቶ ታክሞ እስር ቤትም ምናምን ገብቶ ነበርና ብዙ ነገር አለ። ማፊ ደግሞ የምትወደው ኤንዲን ነው እንደምታውቁት ማለት ነው። እና ውድ ቤተሰቦች ለማንኛውም ኤንዲ አሁን ሆስፒታል ነው ያለው ማለት ነው። ያው ኦክሲጅን ምናምን እንትን ተብሎለት ማለት ነው። ኤንዲ ለማንኛውም እግዚአብሔር በቅድሚያ እግዚአብሔር ይማርህ ነው የምለው። በጣም መልካም ልጅ እና መልካም ጥሩ አስተሳሰብ ያለው ልጅ ነው። ድሮ ጀምሬ ነው የምከታተለው በነገራችን ላይ ኤንዲን ማለት ነው። ገና ደሴ እያለ ማለት ነው። እንግዲህ የደሴ ልጅ ነው። ደሴ ልጅ እንደ ደሴ ነበር ብዙ ጊዜ ከማዘሩ ጋር ቲክቶክ ላይ ካያችሁ ብዙ በጣም ታዋቂ ዩቱበር እና ቲክቶከር ነበር በፊት ማለት ነው። እና ማለት እኔ ብዙ ጊዜ ሲሰራ ሳየው የታመሙ ብዙ ነገር ሲያደርግ ነው የማየው። እና ጥሩ ልጅ ነው፣ ለሴት ልጅ አመለካከት ጥሩ አስተሳሰብ ያለው ነው ለማንም ሰው ማለት ነው። እና ኤንዲ እግዚአብሔር ይማረህ ነው የምለው በቅድሚያ። ከዛ ሲቀጥል ደግሞ ልጅቷን ያለ ፍላጎቷ ማግባት ማለት ደግሞ ሰው ታሞ እንዴት ነው የሚበላው? በእናታችሁ ቁጭ ብሎ ማለት ነው። ደግሞ አልነካሁትም ምናምን እያለ ነው ማለት ነው። ግን እግዚአብሔር ይወቅ ከነቃ ከባድ ነው ማለት ነው ውዶቼ። ግን አሁን ያለንበት ጊዜ እኮ ፈልጎ ሲሆን ነው እንጂ አንዱ ፈልጎ ራሱ አንዱ ሳይፈልግ ሴቷ ፈልጋ ወይም ወንዱ ካልፈለገ ጊዜው የተጠቅሞባችሁ ነው እንጂ የሚያልፈው ያለ ፍላጎት ነው ነገር የለም። ፍቅር ከሁለት በኩል ሲሆን ነው ብያችኋለሁ። በተለይ እኛ ሴቶች ወደድን ብለን የምናገባው ወንድ ለምሳሌ ሩታ እንግዲህ ያ አሁን ላይ ራሱ በእርግጥ የነ ሩታ ህይወት ብዙ ሰው ነው የገባበት እና ወንድ አፍቀሩን ያፈቀራችሁን ወንድ ማግባት ትክክል ነው። ይሄ ግን ልጁ የሚያስበው በገንዘብ ምናምን ያምናል እና በገንዘብ ምናምን ስለሚያምን እኔ ደስ አላለኝም በጥቅሉ ማለት ነው። ለማንኛውም ግን ውድ ቤተሰቦቼ ማለት ነው ገንዘብ እገዛለሁ እንደውም በ400 ምናምን ራሱ የላችሁም ምናምን እያለ በገንዘብ እየተመነ ነበረ። ግን እንደዚህ አይነት ሰው አይመቸኝም። እኔ የሰውን ልጅ በገንዘብ የሚጠምን የገንዘብ ከሱቅ እቃ ይገዛ እንጂ ሰውን አይገዛም በነገራችን ላይ ማለት ነው። ከሱቅ እቃ ይገዛል እንጂ የፈለግነውን እቃ ማተሪያል ምናምን ሊያሟላልን ይችላል እንጂ ገንዘብ የሰው ልጅ ሊገዛ ይችላል በጭራሽ ማለት ነው። እና ከትላንት ወዲያ አይታችሁ ከሆነ ይሄን ያክል ብር አለ የፈለግሽውን አረግልሻለሁ ምናምን እያላን ነበር ማለት ነው። ማፊ ደግሞ እኔ የምወደው ሰው ሌላ ነው አልፈልግህም አንተን እያለችው ነው።
ግን እሱ በጣም የሆነ አነጋገሩ ራሱ የጋጦጥ ነገር ነው እና ለማንኛውም ውድ ቤተሰቦቼ እንዴ ጥሩ ሰው ነው፣ እግዚአብሔር ይማረ ነው የምለው። እንደዚህ አይነት ከክፉ ነገር ፈጣሪ ይጠብቃችሁ እያልኩኝ ለዛሬ አጠር አድርጌ ነው የመጣሁት ማለት ነው። ውድ ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።